አንድ እናት በእርግዝና ወቅት መጠቀም የሌለባት 7 ዋና ዋና ምግቦችን እንገራችሁ። ዴናችሁ ዶክተር ፋሲል መንበር ባላሪ የህፃን ስፔሻሊስት ሐኪም። በዛሬ ቪዲዮ ብዙ እናቶች ስለሚጠይቁት ጥያቄ ነው መልስ የምንሰጠው። በእርግዝና ወቅት መጠቀም ያለብን ምግብ አለ፣ መጠቀም የሌለብን ምግብ አለ። በእርግዝና ወቅት መጠጣት ያለብን መጠጥ አለ፣ መጠጣትና ማስወገድ ያለብን መጠጦች አሉ። እነዚህን አወራላችሁ ነው። እንደምታውቁት በዚህ ዩቲዩብ ቻናል በጣም ብዙ ጠቃሚ የሆኑ ለእናንተ ለወላጆች፣ ለእናቶች፣ ለአባቶች በጣም ጠቃሚ የሆኑ መረጃዎችን እያቀረብን ነው። መረጃው እንግዲህ ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። በጣም ብዙ ሰዎች ይህን ቪዲዮ ያዩታል። ሆኖም ግን ላይክ የሚያደርግ የለም፣ ሰብስክራይብ የሚያደርግ የለም። ስለዚህ ይህ አገልግሎት እንዲሰፋ እንዲጠነከር ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። መልካም ጊዜ። በእርግዝና ወቅት እናት በጣም ብዙ ነገሮችን ታስተውላለች። በጣም ብዙ ለውጦችን ሰውነቷ ላይ ሊታዩ ይችላሉ። እነዚህ እያንዳንዱ ነገሮች በጣም ኢምፖርታንት ናቸው። ለልጁ ተፈጥሮና ለልጁ ጤንነት ደግሞ የመጀመሪያዎቹ 1000 ቀናቶች በጣም ወሳኝ ናቸው። ከመጀመሪያዎቹ 1000 ቀናቶች ውስጥ ደግሞ 270 ቀን በእርግዝና ወቅት የሚያልፍ ነው። መጀመሪያ 1000 ቀን የሚባለው የእርግዝና ጊዜ፣ ከዛ በኋላ ልጁ ከተወለደ እስከ 2 ዓመት ያለው። በዚህ እድሜ ላይ የምናደርገው ማንኛውም ጥሩም የሆነ መጥፎ ነገር ልጁ ላይ አሉታዊም ሆነ ፖዚቲቭ የሆነ የተሻለ ተጽዕኖ ሊያሳድር ይችላል። ስለዚህ እነዚህ ነገሮች በደንብ ማወቅ አለባት። ስለዚህ እናቶች በተደጋጋሚ የሚጠይቁ ነገሮች አሉ። ለምሳሌ መመገብ የሌለባቸው ምግቦች ማወቅ አለብን። ከዛ በተጨማሪ ደግሞ የፓፓያና የአናናስ ነገር፣ ፓፓያ አይመከርም፣ አናናስ አይመከርም የሚባል ነገር አለ። ሳይንሱ ስለዚህ ነገር ምን ይላል የሚለውን መጨረሻ ላይ ያወራላችኋለሁ። አብራችሁን ቆዩ፣ እስከ መጨረሻው ተከታተሉት። እናት በእርግዝና ወቅት ሁልጊዜ ማወቅ ያለባት ነገር ምንድን ነው? እነዚህ መረጃዎች ከሐኪም ክትትሏ በላይ እነዚህ መረጃዎች ላይሆኑ ይችላሉ። ሆኖም ግን እናት ጥያቄ ካላት ምንጊዜም የእርግዝና ክትትሏ ወቅት ለሐኪሟ ማማከር ተገቢ ነው። ስለዚህ ለሁሉም እናቶች የሚመከረው አንደኛው ዋነኛው ነገር የሕክምና ክትትል ማድረግ ነው። ሁለተኛ ማንኛውም መድኃኒት ከመታዘዙ በፊት የጽንስና ማህፀን ሐኪም ቢያውቀው የተሻለ ነው የሚሆን። ሶስተኛው በቂ የሆነ እረፍት እናት ማድረግ አለባት። በቂ እረፍት እናት ስታደርግ አንደኛ የምትበላው ምግብ የምትጠጣው መጠጥ በደንብ ወደ ልጁ ይሄዳል እና በደንብ ይንሸራሸርላታል። በቂ ረፍት ሲባል ግን ረጅም ሰዓት መተኛትም ላይሆን ይችላል። ረጅም ሰዓት እናቶች የሚተኙ ከሆነ የደም መርጋት ችግር አልፎ አልፎ ሊያጋጥማቸው ይችላል እርጉዞች ነው። ስለዚህ ቢያንስ ቀለል ያለ እንቅስቃሴ ማድረግ ይመከራል። አራተኛውና ዋነኛው ነገር ደግሞ በቂ የሆነ የተመጣጠነ ምግብ ማግኘት ያስፈልጋል። ስለዚህ ምግብ ስንመገብ የትኞቹ ምግቦች ናቸው የሚከለከሉት? የመጀመሪያውና የሚከለከለው ነገር ያልበሰለ ጥሬ የሆነ ስጋ መመገብ የለባትም አንድ እናት። ያልበሰለ ጥሬ ስጋ ውስጥ ብዙ አይነት ባክቴሪያዎች አሉ። በተለይ ደግሞ ሳልሞኔላ፣ ቶክሶፕላዝማ የሚባሉ ኮንታሚኔሽኖች ባክቴሪያ የሚያመጡ አሉ እና እነዚህ ነገሮች ኮንታሚኔትድ ከሆኑ ስጋው ለምሳሌ ኮንታሚኔትድ ከሆነ ለምሳሌ ሳልሞኔላ የሚባለው ባክቴሪያ ሊሆን ይችላል፣ ወይ ቶክሶፕላዝማ የሚባለው ሊሆን ይችላል። እናትንም ሊያጠቃ ይችላል፣ ኢቭን ወደ ልጁም ሊያልፍ ይችላል። ታዲያ ይህንን እንዴት ነው የምናጠፋው? ስጋውን በደንብ በማብሰል እና በደንብ በመስራት ይህ ነገር ማስወገድ ይቻላል። ሁለተኛ ያልበሰለና ፓስቸራይዝድ ያልሆነ ወተት መጠቀም የለባትም። አንድ እናት እርጉዝ ከሆነች ያልበሰለ ያልፈላ ወይም ፓስቸራይዝድ ያልሆነ ወተት በፍጹም መጠቀም የለባትም። ወተት ውስጥ ሊስቴሪያ የሚባል ባክቴሪያ ሊኖር ይችላል። ይህ ሊስቴሪያ የሚባለው ነገር ወደ ልጅም አልፎ የልጅን ኢንፌክሽን ሊያስከስት ይችላል። ያለ ጊዜው መወለድ ሁላ ሊያመጣ ይችላል። ሊስቴሪያ የሚባለው ባክቴሪያ ወይም ሌሎች እነ ሳልሞኔላ እነዚህ የመሳሰሉት ባክቴሪያዎች በደንብ ያልበሰለና ፓስቸራይዝድ የሆነ ወተት ውስጥ አሉ። እነዚህን ለማስወገድ ወተቱን በደንብ ማፍላት ወይም ፓስቸራይዝድ ማድረግ። እርጎም መጠቀም ይቻላል፣ ግን እርጎ ራሱ ፓስቸራይዝድ የሆነ መሆን አለበት። ሶስተኛ ከስጋ አይነቶች ደግሞ የጉበት ስጋ እርጉዝ የሆነች ሴት ባትበላ ይመከራል። ለምን መሰላችሁ? ጉበት ውስጥ ከፍተኛ የሆነ ቫይታሚን ኤ አለ። ቫይታሚን ኤ ደግሞ በከፍተኛ መጠን ወደ ልጁ ከሄደ ጽንሱ ላይ ጉዳት ሊያደርስ ይችላል። የአእምሮ አፈጣጠር ላይ፣ የአካል አፈጣጠር ላይ አንዳንድ ችግሮች ሊያስከስት ይችላል። ስለዚህ ከፍተኛ የሆነ ቫይታሚን ኤ ለልጅ ጉዳት ስላለው ጉበትን ባትጠቀም እመክራችኋለሁ። አራተኛው የማይመከር ምግብ ደግሞ ያልበሰሉና ጥሬ የሆኑ አትክልቶችን መመገብ። ያልበሰሉ ምግቦች ሁልጊዜም ሪስክ አላቸው። ስለዚህ አትክልቶችን ስንመገብ በተቻለ መጠን አብስለን ብንጠቀም የተሻለ ነው። ወይም ደግሞ ለምሳሌ አትክልቶች፣ ፍራፍሬዎች ከሆኑ ደግሞ ሽፋናቸው በደንብ መታጠብ አለበት። ኮንታሚኔሽን ሪስክ ስለሚጨምር ያንን በደንብ ማጽዳት፣ ጽዱ የሆነውን ምግብ ግን መጠቀም ይቻላል። ለምሳሌ ከፍራፍሬዎች ስለ ፓፓያ፣ ስለ አናናስ፣ ስለ ሙዝ አንዳንድ ነገሮች ይወራሉ አይደለ? እነዚህ ነገሮች ሪሊ ተከልክለዋል። ሳይንሱ ምን ይላል የሚለውን መጨረሻ ላይ ያወራላችኋለሁ። አብራችሁን ቆዩ። አምስተኛ እርጉዝ እናት መመገብ የሌለባት ነገር በአግባቡ ያልበሰለ እንቁላል። እንቁላል እንግዲህ በኦምሌት መልክ ወይም በጥብስ መልክ በተለያየ መልክ ይዘጋጅ ይችላል። አንዳንድ ሀገራት ላይ ያልበሰለ እንቁላል መጠቀም ወይም ዝም ብሎ መጠጣት ወይም ደግሞ ትንሽ ለብ አድርጎ ማውጣት የተለመደ ነው። ይህ ለእናት በፍጹም አይመከርም። ውስጡ ቅድም የዘረዘርኩላችሁ ሳልሞኔላ፣ ሊስቴሪያ እነዚህ የመሳሰሉት ባክቴሪያዎች በቀላሉ ሊገቡና ያንን እንቁላል ባክቴሪያ ሊይዝ ይችላል። ያን ባክቴሪያ ቀጥታ እናት ተጠቀመች ማለት ወደ ልጁ ሄደ ማለት ነው። ስለዚህ ያልበሰለና በደንብ ያልተዘጋጀ እንቁላል አይመከርም። ሆኖም ግን እንቁላል አትብሉ እያለን አይደለም። ከላይ የዘረዘርናቸው ምግቦችም ከጉበት ውጭ ያሉት ምግቦች የሚበሉ ናቸው ሁሉም። ሆኖም ግን ንጽህናቸው ላይ ትኩረት አድርጉ እያለን ያለ ነው።
ስድስተኛው ደግሞ ከፍተኛ የሆነ ሜርኩሪ ይዘት ያላቸው አሳዎችን መጠቀም የለባትም። ሜርኩሪ እንግዲህ በከፍተኛ መጠን ወደ ልጁ ካለፈ የልጁ አእምሮ ላይ የአእምሮ እድገት ላይ የነርቭ ሴሎች ላይ ከፍተኛ ተጽዕኖ ያመጣል። ስለዚህ ከፍተኛ ሜርኩሪ ይዘት ያላቸው የሚባሉት የአሳ ዝርያዎች የትኞቹ ናቸው? የመጀመሪያው የሻርክና የሻርክ ዝርያ ያላቸው የአሳ ዝርያዎች። እነዚህ ነገሮች በኢትዮጵያ ውስጥ ብዙ ስለሌሉ ብዙ መጨነቅ የለብንም። ሆኖም ግን በውጭ ሀገር የምትኖሩ በአሜሪካ፣ በዩሮፕ፣ እነዚህ አውስትራሊያ የምትኖሩ ወላጆች አንድ ማወቅ ያለባችሁ ሴልፊሽ፣ ሻርክ እነዚህ የመሳሰሉት ከፍተኛ ሜርኩሪ ይዘት ያላቸውን የአሳ ዝርያዎች እናቶች መመገብ የለባቸውም። ሌላው ደግሞ መካከለኛ ይዘት ሜርኩሪ ያለው አለ። ለምሳሌ ቱና አይነቶቹ መካከለኛ ያን ያህል ሲግኒፊካንት አይደለም። ቱና መጠቀም ይቻላል። ሆኖም ግን ሊሚት ማድረግ ነው። በሳምንት ውስጥ ለምሳሌ አንዴ ወይ ሁለቴ ሴፍ ነው ቱና ከሆነ። ሆኖም ግን እነ ሳርዲን እነ ሳልሞን እነዚህ የመሳሰሉት ደግሞ ዝቅተኛ የሆነ የሜርኩሪ ይዘት ስላላቸው እንደ ልብ መጠቀም ይቻላል። በሳምንት ለእናት የሚመከረው የአሳ ነክ ነገሮች በሳምንት 3 ቀን በቂ ናቸው ነው የሚለው። ኦሜጋ 3 የተጠቀመች እና ያ ኦሜጋ 3 በዋነኝነት የሚጠቅመው ወይም የሚገኘው ደግሞ ከአሳ ስጋና ከአሳ ዘይት ስለሆነ ያ ወደ ልጁ በማለፍ የልጁ አእምሮ ብሩህ እንዲሆን ቶሎ እንዲዳብር ይረዳል ማለት ነው። ሰባተኛ እናት መጠቀም የሌለባት ነገር ደግሞ ከፍተኛ የሆነ ካፌን ያላቸው ምግቦች፣ በተለይ ቡና እንግዲህ በቀን ውስጥ አንድ ሲኒ አክሰፕተብል ወይ ኖርማል ነው የሚባለው። ሆኖም ግን የካፌን ይዘቱ ከ200 ግራም በላይ ከሆነ መጥፎ ነው። ለምን? ወደ ልጅ በመሄድ አንደኛ ልጁን በጣም ሊያነቃቃው ይችላል። አልፎ አልፎ ደግሞ የማህፀን መኮማተርም ሊያመጣ ይችላል ይላል። ስለዚህ ካፌን ከፍተኛ ይዘት ያላቸው ቸኮሌት፣ ይሄ የኢነርጂ መጠጦች፣ እነዚህ የመሳሰሉት ቡናን ጨምሮ ሊሚት ማድረግ፣ ሙሉ ለሙሉ ባናስወግድ ቢያንስ ሊሚት ማድረግ ወይም መቀነስ ይኖርብናል ማለት ነው። የልብ ምት ራሱ በጣም በከፍተኛ መጠን ሊጨምሩ ይችላል። እናትም ላይ ልጅም ላይ የልብ ምት በጣም ይጨምራል ካፌን እና ያን ነገር ሪስትሪክት ማድረግ ተገቢ ነው የሚሆነው። ስምንተኛውና በፍጹም የማይመከረው ነገር ደግሞ አልኮል ነው። አልኮል በጭራሽ እናት መሞከር የለባትም፣ በተለይ እርጉዝ ከሆነች። ለምን መሰላችሁ? አልኮል ወደ ልጅ ከሄደ ፌታል አልኮል ሲንድረም የሚባል ነገር አለ። ያ ማለት የልጁ አእምሮ እድገት ላይና አካላዊ እድገት ላይ ከፍተኛ የሆነ የአእምሮ ዝግመት ያመጣል። ስለዚህ አልኮል በጭራሽ መጠቀም የለባትም። ሌሎች ያው ለእናንተ የማይመከሩ የተለመዱት ደግሞ እነ ማሪዋና፣ እነዚህ ሱስ የሚያስይዙ ነገሮች፣ አደንዛዥ እጾች በጭራሽ መጠጋት የለባትም። ኢቭን ሲጋራም ቢሆን ወደ የሚያጨሰው መጠጋት የለባትም። አንድ እርጉዝ የሆነች እናት እንደ ፓሲቭ ስሞኪንግ ወይም ጭሱ ራሱ ወደ እሷ መሄድ የለበትም። እነዚህን ማስወገድ ይኖርባታል። ፓፓያና አናናስ በተመለከተ ብዙ አይነት መረጃዎች አሉ። ሆኖም ግን ትልልቅ ጥናቶች በተለይ ደግሞ የአሜሪካን ኮሌጅ ኦፍ ጋይኔኮሎጂ ኤንድ ኦብስቴትሪሻን ትልልቅ ጥናቶች አናናስና ፓፓያ አትጠቀሙ አይልም። ሆኖም ግን የበሰለ አናናስና የበሰለ ፓፓያ መጠቀም እንደሚቻል ዶክመንት ተደርጓል። ይህ ለምን ይመስላችኋል? የመጀመሪያው ለምሳሌ ፓፓያ ላይ የተወሰኑ ኬሚካሎች አሉ። ስለዚህ የማይመከረው ያልበሰለ ፓፓያ ነው። ለምሳሌ ያልበሰለ ፓፓያ ውስጥ ፔፕሲን፣ ላክቲን የሚባሉ ነገሮች አሉ። ስለዚህ የተከለከለው ያልበሰለ ፓፓያ ነው። ያልበሰለ ፓፓያ ውስጥ ላቴክስ እና ፔፒን የሚባሉ 2 ኬሚካሎች አሉ። እነዚህ 2 ኬሚካሎች አልፎ አልፎ የማህፀን መኮማተርን ሊያመጡ ይችላሉ ይላል። እንዲሁም ደግሞ አናናስ ያልበሰለ አናናሱ ደግሞ ብሮሚሊን የሚባል ሌላ ኬሚካል አለ። ይህ ኬሚካል የፕሮቲኖችን ውህድ የመሰነጣጠቅ ወይም የመፈረካከስ ባህል ያለው። ስለዚህ ፕሮቲኖቹን ከከፋፈለ ደግሞ በቀላሉ ማህፀን ሊኮማተር ወይም ደግሞ ጽንሱ ያለ ጊዜው ሊወለድ ይችላል የሚል ስጋት አለ በብዙ ሰዎች። ግን ይሄ ትክክል አይደለም። እነዚህ ምግቦች ሼፍ ናቸው። እስከበሰሉ ድረስ በመጠኑ እስከተወሰዱ ድረስ ምንም አይነት ውርጃ ወይም ሌላ ችግር አያመጡም እና መጠኑ ብቻ መመጠን፣ መብሰሉን ቼክ ማድረግ፣ ንጽህናውን መጠበቁን ቼክ ማድረግ ተገቢ ነው። ስለዚህ የፓፓያና የአናናስ ነገር ብዙ ባትጨነቁበት መልካም ነው። ለዛሬ ያለኝ መረጃ ይህን ይመስላል። በሚቀጥለው ቪዲዮ ደግሞ በእርግዝና ወቅት ጡት ማጥባት ይቻላል ወይስ አይቻልም? በእርግዝና ወቅት ግንኙነት ማድረግ ይቻላል ወይስ አይቻልም? ሌሎች ማስወገድ ያለብን ነገሮች ምንድን ናቸው የሚለውን ነገር ሰፋ አድርጌ አቀርብላችኋለሁ። ያ ቪዲዮ እንዲደርሳችሁ ላይክ፣ ሰብስክራይብ አድርጉ። ቪዲዮ ቀጥታ እናንተ ጋር ሪኮመንድ እያደረገ ይመጣላችኋል ማለት ነው።